ጨመሯ ይሄ ሁላ ነግሬያታለሁ። ውይት አባቷ ማለት ነው። በቃ ይሄ ነው የገረመኝ። ግን ለወደፊት እህቶቼ እንዳያለቅሱ ነው የምፈልገው። ለሌላ ምንም አይደለም። እኔ አላህም የኔ ነው ካለ ያመጣዋል። እኔ ካላለው ትብላው ባህላ አገኛታል። ገብቶሻል? እኔ ምንም ይህን ዓለም እኔ አልቅሼም ሰውም ወስዶብኝ አያውቅም። ከደህና ስራ ተበላሽቼ ከደህና ስራ ወጥቼ የመጣሁት ያልፍልኛል ብዬ ነው እንጂ እና ይሄን ይመስላል። ይቻላል ምን ይሻላል? እስኪ ንገሪኝ። ምንድን ነው የሚጣጣው? መዲና ምንድን ነው ጣጣ? በቃ ዘጋሁት። እንትን የሆነ እንትን ከፍታ ነበር። ስልኳ እንኳን የላትም። በምንድን ነው የምትጠራው? አይ ስልኳን ብሰጥሽ እኮ ለአንቺ ከሰራለሽ ስልኳን አጥፍታለች አሉ እኮ። እነዛም እኮ ይፈልጓታል። እነዛም እኮ እንደኔ ነው የሚጮት። የኔም የራሴ ስንት ከሮመዳን የወጣ ይኸው ሮመዳን አሁን ነበር። እህቴ እንኳን የሞኝነቴ ማለት ነው አላህ ያውቃል። ይጂና ያልኳት አስገብታ እንደሆነ እስቲ ጠፋይ ትባላለች። እስቲ አስገብታ እንደሆነ ብለ ቡኳን ይዛ ብትሄድ ኧረ እንኳን ሊገባ ምንም ነገር የራስሽ ያለው እንጂ ማለት ነው። ተረጋጋ ነው ልሻታ እና ሳውዲ ያለው ትምህርት ይሆናል። ቲክቶክ አላት እንዴ? ሳይኖራት አይቀርም። እኔ አልገባሁባት። ምን ትሁን አላውቅም። ምን ስም እንዳላት አላውቅም። ጓደኞቿ ምናልባት ደውልና ጠይቃቸው። እነዛ የተበሉት ሰዎች ለምን ፎቶ አለጥፈው ቪዲዮ አይሰሩም? ፎቶ ሲለጠፍ ምናልባት ከወጣች ምንም አይነት መገኛ ከሌላ እና አንድ ጓደኛ የትላንትና እንኳን ያደረሰች በሪከርድ ስትልክልኝ ማነው መብረቅ ትበለኝ ማንን ለጥፏት ነበረ ብለው አሉ። ለሱ ሰጥተውት ነበረ አለች። ከተለጠፈችማ አይለጠም እኮ መብረቅ የሚባል ሰው ቤት ገብተሽ ፈልጊያት እና መለጠፏን ካረጋገጥሽ በቃ ከተለጠፈች መጠየቅ አያስፈልግም። ለምን አንቺ ጋር እኮ የመጣሁት ለምን መሰለሽ? እነሱ የሄዱበት እኔ አላውቅም ሰው እኔ ደግሞ አንቺን አወቅኩኝ። ከፊትም ነው እኔ የማውቀው ስንትን ስትረጂ ስለማውቅ ስንቶቹን ስለምታወጪ ስለማውቅ አላህ ዋዬ ቢረዳኝ የሚለው ነው ጓጉቼ ወደ አንቺ የመጣሁት ማለት ነው። ገብቶሻል? ወንዶቹ ጋር ገብቼ አላውቅም። አሁንም የገባሁት አንቺ ጋር ነው። ወላሂ ስንት ቀን የሚመጣለው ሄዳለሁ። አይ ታብታብ ትንሽ አረግና ሄዳለሁ እተኛለሁ፣ ያው ሰዓት ሲደርስ ማለት ነው። እና ለዛ ነው እንጂ እነሱ ጋር ገና እንደ ፍላጋ ብዙ መሩጂ አንዴ ፎቶ ሚዲያ ላይ የወጣ ሰው ሌባ ተብሎ ገንዘብ አይመልስም። ለምን ወሩዲ አንዴ በቃ ለአላህ ስጩና ታዩ። ውክልና መስጠት የምትችይ ከሆነ ውክልና መስጠት የምትችይ ለማለስ እህቴም ስራ ናት። ይኸውልሽ እህቴ ትሄድልኝ ነበር። ገብቶሻል? አሁን ደሴ ድረስ እሷ ያለችው አዲስ አበባ ነው። እሷ ያለችው ደሴ ናት። አዲስ አበባ እንኳን ቢሆን አዲስ አበባ እንትን ትለው ነበረ፣ ትሰራ ነበረ ማለት ነው። ትከስልኝ ነበረ ወኪልና ሰጥቻት ማለት ነው። አሁን አዲስ አበባ ስለሆነች እንዴት ላደርገው የሚለው ገብቶሻል? ገብቶኛል እናቴ። እየሰማሽ ነው? አዎ እየሰማሽ እሷን ትከስልኝ ነበረ። ምን ላድርግ ግራ ግብት ቢለኝ ነው። ሌላ እህት አንድ እህት ብቻ ነው ያለሽ? ሌላ ወንድም እሷ ካልቻለች ሌላ ወንድም የለሽ? ወንድሞችም ስራ ናቸው። ወደ ናዝሪት በቃ ወደ ገጠሩ ናቸው ያለሽ። አዲስ አበባ ውስጥ ወደዛ ናቸው። እኔ ነኝ ወደዛ የተከተትኩት ማለት ነው። ትዳሬ እዛ ስለሆነ ነው። ገባሽ?
ስለዚህ ምንም እህቶቼ ሰው ማመን ቀብሮ ነው። ወላሂ ላዚም የሰሙን ይፈካሽ ወላ ማበደር ወላ ማስቀመጥ ይቅርባችሁ። እንደው የመጣ ሰው ይስረቃችሁ። በቃ ተሰረቃችሁ። እኔም እኮ 3 ዓመት ሙሉ እኮ ቲክቶክ ላይ ማስተምረው እሱ ነው። አታበድሩ፣ ሰው ጋር ብድር ሰምቼሽ ማለት ነው ሰምቼ እኔም ጉድ አልሰማችም እያልኩ እኔ የምትሰጠኝ መስሎ ዝም እኔ የምትሰጠኝ መስሎ ቲክቶክ ውስጥ እየሰማሁሽ ዝም መጨረሻውን ይዛብን ጠፋች። ከሌናህል ብላ ስትለኝ እጭ እናንተ ልትፎቱቱኝ ነው እኔን ብዬ በኋላ ታመገኙ የለም እኔ 2 ዓመት የተጨብጬ በጠብቃት 300,000 ብር አሸጥም አለች። ላላ ሰጠዋት አለች። አንድ ጓደኛ ደግሞ እንደዚህ ያለች የበላቻት ማለት ነው። እና ይህንን እቁብም ሆነ ምንም ሆነ ትምህርት ናቸው እህቶቼ ለወደፊቱ በቃ ራስ እኔዎች እኔ በጣም ነው ለልጄ ምነው ትምህርት ጨርሶልኝ ልጄንም አስተምሬ የደረሰ ልጄ 10 ክፍል ደርሶ ቁጭ ማለት ራሱ እየተጨናነቀብኝ ነው። 10 እየደወለ አይዞ እያልኩ በሚሰጠኝ ብር እየደለልኩ ነው ያለሁት። አይዞክ ባርዛፍ አለን ሽጠን እንማራለን ችግር የለም እላለሁኝ እኔ እዚሁኝ ማለት ነው። እንደዚህ ያደረገችን ግን ልጅ አላት ግን ልጅ አለኝ ትላለች። ውሸትም ያየነው ነገር የለም። ናት ውክልና የምትሰጪው ሰው ብታገኝና ብትከሻት ጥሩ ነበረ። ውክልና ወይ ተበት ላግኝ ወት ነው እዛ እኮ ወይ ከምቦቻ ሆነ ሳይሆን እዛ ነው ያለች ወይም ደብረ ብርሃን ያለ ሰው ቤተሰብ ያቀርብልኝ ነበረ በስሟ ስነግራቸው ማለት ነው። እኔም በምን እንዴት አባቴ ነው በቃ አንድ ጭንቅንቅ ሲለኝ ነው አንቺ ጋር ላራክፈው ብዬ ወላሂ ላዚም አሁን አንቺ ጋር ይስማልኝ ህዝብ 10 ያዘነልሽ ሰው እኮ አንድ ሰው ከፍ ያደርግሻል። ገብቶሻል። እኔ ግን አልሐምዱሊላህ ጉልበቴ ደህና ነው እየሰራው ነው። ግን የፊቱ የሰራሽበት ጉልበትሽን መና ሲቀር እናዳል በጣም ነው የሚያበሳጭ። በጣም ወላሂ አላህ ላንቺ አላለውም ላንቺ ካለው ይመለሳል። ሰው ቁጥሯ ይሞከርካሽ ማናይ ለምትባለው ላኪላት ስልኬ ስላላት ሰጠኛችሁ ዋትስአፕ እንዲክረዋለን ከሰራ ካልሰራ ደግሞ እንግዲህ ያንቺ ስህተት ስለሆነ ከስህተትሽ ተምረሽ የሰው ልጅ በህይወት ካለ ሁሉ ነገር ይተካል። አሁንማ ትምህርት ነው። አሁን ኮርስ ወሰድኩ ክላስ ስልጠና ወሰድኩ። በህይወት መኖሩ ስለሆነ እኔ ወጥቴ ነው ሰውንም እጁንም ተቆርጦ እግሩንም ተቆርጦ በካንሰር ጡቱንም ተቆርጦ ህይወት ይቀጥላል። ስለዚህ አንቺ ገንዘብ ነው ያጣሽው፣ የሰው ልጅ ህይወቱንም ያጣል። እኔ ትንሽ በሁለት አይነት ነው የተቀጣሁት ብዬ ነው። አንደኛ ቤት ፈረሰ፣ ሁለተኛ ደግሞ ይችን አሁን ያኖርኳትን ቦታ አለ ብላ ደግሞ 3 ወሰደች። እንደገና ደግሞ ይህንን ላኪልኝ ብዬ ደግሞ እስር ቤት እያለሁ ወላሂ ልልክልሽ እኔ ወላሂ ግን መጫወቻ መሆኑ በሷ አየሁ። አንደኛ ትምህርት ተምረሽበታል፣ ሁለተኛ እሷ ከሰራ እንሞክረዋለን። ላኪ ስልኳን ለማናይ እሺ፣ ከታች ማናይ ቶሎ አድርገትና በውስጥ እኔ ብለሽ ጻፊላት እሺ። ሰራ ስልኳን ሞክሬ እነግርሻለሁ። ካልሰራ እንግዲህ ምንም ማድረግ አይቻልም። እንግዲህ ቤተሰብ ካለሽ አጎት ወይ ወንድም የሆነ ሰው ካለሽ ውክልና ሰጥተሽ በህግ ለመጠየቅ ሞክሪ። አይ ፎቶዋን እሷ በውስጥ ትላክልሽና ማለት ነው። እሱን እዩ እንደ አጋጣሚ እንኳን በእንትን ብታገኝ እንዲህ ኦኬ ስትይ እንኳን ብታዩ ከዛ ከሳውዲ የሚመጣ ብታገኙ ምናልባት ብታዩ የሚለውን ሀሳቢ ገብቶሻል። እሺ ኩላኪ ስልኳን ላኪ በውስጥ ላኪ ስልኳን ለማናይ ከዛን ሞክሯለን። ዋትሳፕ ከሰራ እኔ ዋትሳፕ ብቻ ነው ያለ። ዋትሳፕ ከተሰራ ሞክሯለን። እሺ ወሰባ እንደገና ደግሞ እንትኑም ቲክቶክንም ምናልባት ተጠቃሚ ሆን ይችላል። ይርዳኝ። እሺ አላት ቲክቶክ አላት። እኔ ቁጥ አላውቀውም እንጂ አላት አልኩሽ። ታያለች። ካላወቅሽው ታዲያ እኔ በምን አገኛለሁ ቲክቶክ? እናቴ ካላወቅሽው ቆይ የሚያውቁትን እዛ ቤት ያሉትን ልጠይቃቸው። ጠይቀሽ አግኝሽ ለማናይ ላኪላት። እሺ ኦኬ። እሺ ምንም ማለት እሺ። ሽክራን አፍዋን ማሪ ማናይ የሚለው በአማርኛ እሷ ፎሎ አድርጋ በውስጥ እኔ ነኝ ብላ ትጽፍልሻለች። ከዛ ለእሷ ላኪላት ቁጥሩን እና ዋትሳፕ ካላት እሞክረዋለሁ። ቮይስ አደርግላታለሁ። ዋትሳፕ
እምቢ ካለ በቃ እንዳልሽው እንግዲህ ስልኳን ዘግታ ነው ከሳውዲ ወጥታ ሊሆን ይችላል። ባይዘዊ ማለት ነው። ምንም አታመጡ። ብራችሁን ወዳችሁ ፈቅዳችሁ ሰው ጋር አደራ ታስቀምጣላችሁ፣ ታበድራላችሁ። ከዛ እኮ ምንም አታመጡ። በተለይ በካሽ ከሆነ የሰጣችሁት በብድር ራሱ ሰጣችሁ ማስረጃ ኖሯችሁ ደረሰኝ ኖሯችሁ ፍርድ ቤት ሲቀርቡ በስጦታ ነው የሰጣችኝ ሊሉ ይችላሉ። አይ እኔ ብድር ነው የሰጧት ስጦታ አይደለም ብትሉ ዛሬ ስለተጣላን ነው ብድር ነው ያለችው እንጂ በሰላሙ ሰዓት ስጦታ ነው የሰጠችኝ ይላሉ ፍርድ ቤት ቆመው። ከዛ እሺ ያበደርሽበትን ውል አምጪ ይልሻል ፍርድ ቤቱ። ስታበድሬት ያስፈረምሻትን ውል አምጪ በዚህ ጊዜ የሚመለስ ምናምን ብለሽ ያስፈረምሻትን። ጓደኛ ስታበድሩ ውል አታስፈርሙ። በባንኳን ቢሆን ትራንስፈር ያደርጋችሁላት። እኔ 3 ዓመት ሙሉ ደከመኝ ስነግራችሁ። እንደ ጅል እያወጣችሁ ብራችሁን ታበድራላችሁ፣ አደራ ሰው ጋር ታስቀምጣላችሁ። ከዛ ያ ሰው ሲክዳችሁ አልቅሳችሁ ከመተው ውጭ ምንም አታመጡ። ብራችሁ ከእጃችሁ ቁጣ ቤት አንዴ ኬች ነው ፈልጋል። ጁሊት ቪዲዮን ተመልከቺ። ዛሬ ፖስት ያደረኩትን ቪዲዮ ተመልከቺ። ሰላም ብራችሁ ብቻ ከእጃችሁ እንዳይወጣ ተጠንቀቁ። ወጣ ነው ኔትወርክ ነቀላት። ሌላ ምን ላይ ደረሰች? ኤምባሲ ምላሽ አልሰጠም። ኤምባሲ ምላሽ ሲሰጥ ቪዲዮ ሰራና አሳውቃለ። ውጭ ጉዳይ የጻፈለትን ደብዳቤ ገና ኤምባሲ ኢድ ስለሆነ ዛሬ ዝግ ስለሆነ ኤምባሲ አልተከፈተም፣ ምላሽ አልሰጠም። በተረፈ ይህንን ቃል አላምን የምትሉ ሳውዲ ያላችሁ በአካል ኤምባሲውን ሄዳችሁ ጠይቁ። ክፍት ነው ዝግ ነው አረጋግጡ። ደብዳቤውን ደግሞ አሳይቻችኋለሁ። ኦር ከፈለጋችሁ ቴሌግራም ላይ ልክላችኋለሁ፣ እለቋለሁ። ውጭ ጉዳይ ለኤምባሲ የጻፈውን ደብዳቤ መች ነው ሀቢባ ቤትሽ የምታስገብኝ? እኔም እኮ ማውራት የምፈልገው ብዙ ነገር አለ። ህግ አምላክ እንደ ቅድሟ ልጅ ማውራት የምፈልገው አለ ብለሽ አቡዬ አንቺን ሳቅሽ ከካታር ጀምሮ ሚክስ እያልሽ ምግብ ስታበሲ ቪዲዮ ስትሰሪ ረዳት ባልነበረች ሰዓት ትዝ ይልሻል? አዎ ትዝ ይለኛል። የዛሬ 3 ዓመት ቲክቶክ ስትጀምሪ ትዝ ይልሻል? አዎ ትዝ ይለኛል። የዛኔ ነው የማቅሽ። እሺ ከዛስ ወደ ጉዳይሽ ግቢ። እኔ እናት አይ ምንም ጉዳይ የለኝም እንደማቅሽ ልነግርሽ ነው የገባሁት። ልትይ ነው አንቺም የማወራው ነገር አለ ለሚል ሰው አላስገባም። የማወራው ነገር አለ ስትል የጨነቃት ነገር መተንፈስ የምትፈልገው ነገር ያለ መስሎኝ ነበር ያስገባሁት። እንደምታውቃይ ልትነግረኝ ነው የገባችው። ስትገብ አስተማሪ ታሪክ ወይም ችግር ላይ ነኝ ብለሽ ጻፊ። አስተማሪ ታሪክ ልትነግሪኝ ከሆነ ወይንም ችግር ኖሮብሽ ችግርሽ ልትነግሪ ከሆነ ዌልካም። ከዛ ውጭ አቅሻለሁ አላቅሽም ልትይኝ ነው የምትገቢው። ድሮ ኩክ ሳረግ ሚክስ እምላትን ትዝ ይልሻል? ድሮ ምግብ እየሰራሽ ላይቭ የምትገቢ ጊዜ ትዝ ይልሻል? ልብስ ላይቭ ከፍተሽ ቤት ስታጸጂ ምናምን አልሽ። አዎ ማሪ አስታውሻለሁ። አዎ አረሳም። የዛሬ 3 ዓመት ቲክቶክ ስጀምር ትክክል ነሽ። እሺ ከዛስ ጉዳዩ ምን ነበር? ምንም ጉዳይ የለኝም ወዴ እንደማቅሽ ልነግርሽ ነው። ከካታር ጀምሮ እንደማቅሽ ልነግርሽ ብዬ ነው አለች። ደግሞ እኔ ሜምበሯን ማብሪያ የላትም ብዬ ልብ መስጠት ሜምበሯን እንድታበራ ችግር ላይ መስለኝ። ወይኔ ልቤን አቀለጠችው። ፒንኩን ልብ ትናንትና ማለት ነው ስሜታዊ ሆኜ ከትናንት ወዲያ ጌም ተጫውቼ ለምን ያገኙትን እንዳለ መኒጋን እያንዳንዱ እዚህ ቤት ለገባ ስንትና ስንት ሰው ገብቷል። እያንዳንዱ ገብቶ ለጨፈረ ሁሉ አንዳንድ መኒጋን ሰጥቼ ሙሉ ጊፍቴን ጨረስኩት። እናንተ እንደማትወዱኝ እንደማታዝኑልኝ ያወቅኩት ትናንትና ነው። ሀቢባ ተይ፣ ስሜታዊ አትሁኚ፣ ተረጋጊ። አንቺ ለምነሽ ነው ይህንን ጊፍት ያመጣሽው፣ ታይ ቆጠቢ ማለት ሲገባችሁ እኔ እመክራችኋለሁ። እናንተ ግን አትመክሩኝ፣ ዝም አላችሁኝ። እንዳለ ማታ ላይቬን ከዘጋው በኋላ ነው ባዶ መቅረቴን ያወቅኩት። 100 ምናምን ሰው ሆናል የገባው። 8 ሰዓት ሙሉ ቁጭ ብለን ላይቭ ላይ ስንጨፍር እንዳለ ዘር ፈጥቼ 30,000 ብር ካሽ በዓልን በተመለከተሽ አይበቃም ታያትሉም። ገና ደግሞ አንድ ሞባይል እና አንድ የባህል የጎንደር ቀሚስ ደግሞ ቃል ገብቻለሁ። ወይ ይቅርታ አድርጉልኝ ብዬ ቪዲዮ መስራት አለብኝ። ምን ይሻለኛል? ቃል ከሚጠፋ የወለዱት ይጥፋ። ልጁም አልመጣም የሞባይሉ
ልጅቷን እንኳን ዋትሳፕ ላይ አውርቻታለሁ። ቁጥሯን በሬዱ ልካልኝ ቀሚስ ቃል የገባውላለች ከሳውዲ የጎንደሬ ባህል ቀሚስ አስተማሪ ታሪክ አለኝ። ኦኬ ካም ቲንክ ቱ ዌይስ ዩ ዲድንት ፎሎ ሚ ፎሎ ያላረገኝ ሰው ቤት ያላስገባም ሶሪ። ሌላ አስተማሪ ታሪክ አለኝ ብላችሁ ሽቶ ወጣ እሽቱ ነው አልወጣም ገና 2 ሰዓት ይቀረዋል። እዛት ነው የሚወጣው። እሺ ይቻልኩት ናገዛለሁ። ቴንክ ዩ ሶ ስዊት ኑ ብለሽ ነበረ ዛሬ። እነማን ናችሁ? አዎ እናንተ ኦኬ። እናንተ ከራሴ አይደለም ቃል የገባሁላችሁ። የሚያግዛችሁ ሰው ካለ ሞክርላችሁ ለው ነው ያልኩት። ትናንትና ምን እንደነካኝ አላውቅም። ስሜታዊ ሆኜ እሺ። ይጨፍሩ ገብተው የቤት ኪራይ እየጠየቁ ልጆች ናቸው። ዱባይ ነው የሚኖሩት። ሌባ ብራቸውን ዘርፏቸው ሄዶ ሞታ ጋሜን ይያሚን እኔ እናት አንቺንም ቦታ ይተካ እኔ ማር you are my number 1 supporter እኔ ውድ thank you። እንትን ልዑል እንኳን ደህና መጣችሁ። እነዚህ ልጆች ዩናይትድ አረብ ኤሚሬት ነው የሚኖሩትና የቤት ኪራይ የላቸውም። አለን ሰላም ነው አለን። እሺ እንግዲህ እነዚህ ልዑል እና አብረውት ያሉ ልጆች አሉ እና ዱባይ ናቸው። ስራ ፈተው ስራ አግኝቼላቸው ሲያማርጡ ስራውን አልገቡም። ወዲያው መላክ ሲገባቸው ዶክመንታቸውን አላኩም። ይኸው በፊት ለፊታቸው ነው የምናገረው። ልጁ ወዲያው ነው ስክሪንሻት አድርጎ ዋትሳፕ ላይ ይኸውልሽ እስካሁን እየጠበቋቸውን የላኩልኝ 3 ልጆች ብቻ ናቸው አለኝ። ልጁ ስለማንተማመንበት አሉ። ሄዳችሁ ሞክሩ ብያችሁ ነበር። በጣም የተናደድኩባችሁ በዛ ጉዳይ። ሄዳችሁ ሞክራችሁ አልተሳካም ብትሉኝ አትሊስት ደስ ይለኛል። ሌላ ስራ ፈልግላችኋለሁ። ሳትሄዱ ወረቀታችሁን ሳትልኩ ስራው አመለጣችሁ፣ ስራው ሞላ። ወዲያውኑ ከዚህ እንደወረዳችሁ ላኩ ብያችሁ ነበር። እሺ እና አሁን እነዚህ ልጆች የቤት ኪራይ ቸግሯቸዋል። ጋይስ አከራያችሁን ጠይቃችሁ ነው ብያችሁ ነበር። ስንት ነው የቤት ኪራይ አንድ ወር? አከራዮቻችን በየቤቱ 150 ብር ነው፣ 350 ብር ነው የአንድ ሰው ማለት ነው በወር የሚከፈለው። የአንድ ሰው 350 ድርሃም። የአንድ ሰው 150 ነው ወይስ 350? 350 ነው። አንድ ሰው 350 ያልከው ታዲያ ምኑ ነው? 350 ላለው ብዬ ነው ተሻኩ እየሳወራ ነው። አንድ ሰው 350 ድርሃም ነው የሚከፍለው በወር። ያው ዱባይ ላይ እንዳለ ያሉት ያውቁታል። አንድ ቤት ውስጥ 15 ሰው ይኖራል። አንድ ሰው 350 ብር ነው የሚከፍለው። እናንተ ስንት ናችሁ ታዲያ የቤት ኪራይ የሌላችሁ? የቤት ኪራይ የሌላቸው በተለይ ከኛ ይልቅ እኔማ ያለው ግን ከኛ ይልቅ እዚህ ወደ እንትን ያሉት አሉ። እዚህ ምንድነው የሚባለው እዚህ ዱባይ እንትን እንዴ ወንድሜ ስለ ራሳችሁ አውሩ፣ ስለ ሌላው ተውትና ሌላውም ለራሱ ወጥቶ ይለምን። ስለ ራሳችሁ አውሩ። ይስማ ዋይተን ሀዋን ፒስ ስንት ናችሁ? በየክላሱ የተለያዩ ክላስ ውስጥ ነው ያሉት። አሁን የኛም ብቻ ነው የምንናገረው ወይስ ሁሉም ለራሱ ወጥቶ አደባባይ ይለምን? ስለእናንተ አሁን አብራችሁ ስላላችሁት ብቻ ቁጠርና ስንት ሰው እንደሆናችሁ ንገረኝና ለምንላችሁ እዚህ ጋር እድላችሁ ልሞክርላችሁ እኮ። እኛ አሁን እዚህ 33 ነን ያለ ነው። ኦኬ 350 ድርሃም ሲባዛ በሰላት ለአንዳችሁ ለአንድ ሰው 350 ድርሃም አይደል ያልከኝ? ያ አንድ ሰው 350 ድርሃም ነው። ማች በጣም ብዙ ነው። ለአንድ ሰው 350 ድርሃም ለአንድ አልጋ እንዴ! ሳይመን ቆይ አንዴ ልጄ በሩን ከፍቶ ሳይዘጋ ሄደ። ልቆጣው ይቅርታ ልጄን በር ክፍት ጥሎብኝ ሄዶ እየተቆጣሁት ነበር። ዝግ ያገኘኸውን በር ከፍተህ ገብተህ የምትፈልገውን ውስጥ ለምንድን ነው ሳትዘጋ የወጣኸው እያልኩ እየተቆጣሁት። እሺ ጋይስ
350 ድርሃም ሲባዛ በ33 ስንት መጣ ስታሰሉት? 11550 ድርሃም። እሺ በጣም ብዙ ነው። ማገዝ የምትችሉ ሰዎች አላችሁ? የቤት ኪራይ ለእነዚህ ልጆች የምትችሉትን ያህል ማገዝ ከቻላችሁ 200 ነው። እንደነሱ ያለንበት የቤት ኪራይ 350 ነው። ዱባይ ዴራ አካባቢ ያሉትን መጠየቅ ይቻላል ማለት አንድ ሰው ብቻ አይደለም። ግን አቡ የዛ ሰዓትም በስራውን ማለት ስልኩን ስለማናቅ እንጂ እና ዶክመንታችንም የተሟላ ስላልነበር ነው እንጂ ስራውን አንፈልግም አልነበረም። ሞክረዋለን ብለን ሁላችንም ወስነን ነበር። ግን ስልኩን አናውቀውም። የሱን ግሩፕ ደግሞ እኛን አላስገባንም አናውቀውም ነበረ ማለት ነው። ለዛ ነበር እንጂ ቀረው። በጣም ጥሩ። ከዛ በኋላ ልንገርህ እዚሁ ተከራካችሁ በስንት መከራ ነው ልትሞክሩት ራሱ የተስማማችሁት። ስራ የሚፈልግ ሰው ስራ የቸገረው ሰው ምንም ይሁን ስራው ምንም የተሻለ ስራ እስኪያገኝ ድረስ አሜን ብሎ ተቀብሎ ነው የሚሰራው። እናንተ ግን በዚህ ልጅ የመጣ ስራ እንዲህ ሲባል ሰምተናል። ገና በወሬ የሰማችሁትን ሞክሩ። ፑሽ አድርጌ አስገድጃችሁ ፑሽ አድርጌያችሁ እኔን በግድ ሞክሩት። ፍላጎቱ ቢኖራችሁ ቁጥሩን እኔን ጠይቃችሁ እዚሁ ነበር የሰጠኝ ለእኔ ቁጥሩን እኔን ጠይቃችሁ ቁጥሩን ይዛችሁ ትሄዱ ነበር። አልፈለጋችሁም። ለምን? ሰው በሰው ወሬ የሰማችሁት በራሳችን የደረሰ ነው የደረሰብንን ነው በሰዓቱ ልንናገር የነበረው። ከዚህ በፊት በኖርማል ኮሚሽኑን ከፍለን አኮሞዴሽን የሌለበት ቤት ጥሎን ሄዶ ዝም ብሎ መጡ አለ እና አንድ ብቻ ሳይሆን ወደ 10 ወደ 20 የምንሆን ልጆች እንደዛ ተፈጥሮ ስለነበር ነው እንደዛ ያልነው እንጂ ሲቀጥልም ደግሞ ፈልጋን ለመግባት ሞክረናል እኮ ድጋሚ ማናወራውም ነበር። ባንፈልግ ኖሮ ሂዱ ስላለች ማየት ስለነበረብን ስንሞክር አይ እኔ እንደዚህ ብያለሁ በሰዓቱ ነበር አለ። ስልኩ ደግሞ በሰዓቱ እኛ እጃችን ላይ አልነበረም። እኔ ለምን አልጠየቃችሁኝም? ወዲያው ፍላጎቱ ካላችሁ ለምን አድሮ ውሎ በሶስተኛው ቀን ነገርከኝ? ለምን ወዲያው እዛው ያው ግሩፕ ላይ የሚፈልጉት ልጆች ግሩፕ ላይ ተነግሯቸው እንዲሰባሰቡና እንዲሰሙ ነበር የነበረው። አልመለሱልንም። ልክ በዛ የሚሉትን ሰብስበን ስንጠይቅ ለዛ ተፈጠረ ማለት ነው። ያው እንግዲህ ፎልት ነው ስተት አጥፍተናል። ያው እንግዲህ ከተገኘም ተገኘ ካልተገኘም አልሆነም ነው። ዋናውንም ነገር ለስራ እየጠየቃችሁ ነው? አዎ በሚገባ ስራ እየጠየቅን ነው። እጃችን ላይ ኤንኦሲ ሙሉ መረጃ ያላቸው ልጆች ሊገቡ ትንሽ 30 ልጆች የሚሆን አንቺ ጋር እንደዚህ አዳምጣ ልትረዳን የመጣች ልጅ አለች። ለምሳሌ ሞከራችሁ? አዎ አዲስ አሁን ረመዳን ካለቀ በኋላ ልታስገባን ያሰበች ልጅ አለች። 30 ሰው ልትወስድልን ማለት ነው። በጣም ጥሩ። ሄዱና ስሩ፣ ሞክሩ። እሺ አሁን ለምሳሌ አካውንት ነምበር ይዛችሁ መጣችሁ። አካውንት ነምበር እንድንሰጥ እዚህ ጋር በአንቺ ሰብስበሽልን እንትን መደረግ አይችልም። አንቺ ሰብስበሽልን ይላልላችሁ በየአካውንት እና ያለው ሰው እንጂ በህይወቴ አድርጌው አላውቅም። የኔን አካውንት ለእርዳታ በህይወቴ ብሞትም አላደርገው። ራሴ ታምሜ መታከሚያ ልመና ከወጣው ብቻ ነው በራሴ አካውንት የምሰበስበው። ለማንም ሰው በራሴ አካውንት አልሰበስብም። አድርጌውም አላውቅም። አካውንት ይዛችሁና ዝም ብለን እዚህ ጋር እንሰጣለን። እድላችሁን ትሞክራላችሁ የሚሰጥ ሰው ከተገኘ። እሺ እንትን ግሩፕ ላይ ያለውን ሰው ልጠይቅና የሱን ስልክ እናስቀምጥ። የሱን አካውንት ቁጥር ኦኬ ጠይቁና ተመልሼ እመጣለሁ። እሺ ኢትዮጵያ አይቻልም። ለስደተኛ ብቻ ነው ማለት ኢትዮጵያ ስለሚኖር አይቻልም። አስተማሪ ታሪክ አለኝ አስገብኛ እንዴ ምን እንደፈለግ ሳጽፊ መግባት አይቻልም። ዚነት ልትገቢበት ምክንያት ምን እንደሆነ ጻፊው። አስተማሪ ታሪክ ነው ወይስ ችግር ላይ ነሽ? የገንዘብ አይደለም። ሁለቱ ምክንያቶች ብቻ ነው ያስገቡሽ። ማንም የኤ አካውንት አይሰጥም። ትራንዛክሽን ስለሚጠይቅ ካለ ይሰጣሉ። በቀደም እዚህ ኩላት ለታመሙ ልጅ አካውንት ሰጥተውኝ አይደለ? አካውንት አምጥቶ አይደለ? በሪም ፔፓል የሰበሰብኩለትን ለሆስፒታል የተዋጣለትን ለትራንስፖርት በሪም ፔፓል ተዋጥቶ እሱ በሆነ ልጅ የማራት አካውንት አምጥቶ አይደል ወደዚያ የገለበጥኩለት ይሰጣሉ። አንቺ ጋር ነው ማታ ላይ እንጂ ደስታ ንግስቷ ምንድነው ችግር? ጻፊ
ፎሎ አላረግሽኝም። ውሸታምነትሽን ይኸውልሽ ፎሎ ባለ ሁሌም አንቺ ጋር ነኝ ስለማታይኝ ነው እንጂ ምናምን አለች። ግን ፎሎ አላረግሽ። ፎሎ ሳታረጊ እንዴት ነው ሁሌ እኔ ጋር ሆንሽ? ደስታ የምትባይ ልጅ አይ ከታዛ ጋልጥ ይጋለጥ። እሺ ጻፉ። ኪያ መገኝበት ምክንያት ጻፍ። እኔ የምለው አሚን ሁለት ይራቢሩ ምንድን ነው ችግር? ስትሳብኩሽ ኔትወርክ የለሽም። ኔትወርክሽን አስተካክል። ያው አሁን ለመጨረሻ ጊዜ ነው ከዚህ በኋላ ልስሽ አስተማሪ ታሪክ እንዲያሽ ስልካለ ኔትወርክ አይሰራም። ሰላም ሰላም ነው። ምን ብለሽ ጽፈሽ ነው ሶፊ ባይ ታረጋግጥ? ሶፊ ምንድን ነው የጻፈችው? አስተማሪ ታሪክ ነው ወይስ ችግር? አዎ አስተማሪ ታሪክ። እሺ ማሪ መቼ ነው ጥያቄ ለመጠየቅ መግባት የምትለው ያልሽው ልጅ? ከታች ያለው ሀቡ የሚለው አካውንት ይታይሻል። እሱ የኔ የጥያቄ አካውንቴ ነው። በሳምንት ሮብ በሱ አካውንት ነው የምገባው። ያኔ መተሽ ገስት ገብተሽ የፈለግሽውን ጥያቄ መጠየቅ ትችያለሽ። ኦኬ ሀቡ የሚለው ከታች ያለው እሱ አካውንት በሳምንት ሮብ ጥያቄዎቻችሁን ለማስተናገድ የምገባበት አካውንት ነው። በዚህ አካውንት ገስት ገብቶ ጥያቄ መጠየቅ አይቻልም። ለጥያቄ እሱን አካውንት የከፈትኩላችሁ ለጥያቄ ነው። እሱን ፎሎ አድርጋችሁ ሮብ ገብታችሁ ፈለጋችሁን ጥያቄ መጠየቅ ትችላላችሁ። ቴንክ ዩ። እሺ ውዴ አሁን ጀምሪያ ላቋርጥሽ። ሰላም ጀምሪ ጋብዬ። እሺ እሺ ችግር የለም። እሺ መዳም እስክትወጣ ሚውት አድርጊ። መዳም ድምፅ እንዳይሰማብሽ እዚህ ጋር እንትን እሱን አካውንት ስሜን እቀይረዋለሁ። ሀቡ ጥያቄ ይለዋለሁ አይደለ? አንድ አይነት ሆነ። ከዚህ ጋር ሀቡ ነው የሚለው ሁለቱም። ስለዚህ ሀቡ ጥያቄ ይለዋለሁ አይደል ጋይስ? ሀቡ ጥያቄ ብዬ ጽፈታል። ወር ሀቡ ቱል በለው። ይሄንን ሀቡ ቱል በለው ወይስ ሀቡ ጥያቄ ልበለው? ሀቡ ቱል በለው። ሀቡ ጥያቄ ልበለው። ሀቡ ኩዌሽን በለው። ኦኬ ኩዌሽን እንደ አንሳር ልበለው። ኪንቄ ጥሩ ሀሳብ ነው። በምን ስም አድርጊው? አሁን ሶስት አድርጌ የራሱ አካውንት ይኖራታል። በልጅ ስም አድርጋለሁ። አሁን አንዳንድ ሰው ቭሎግ ለብቻ የሚለቅበት አካውንቱን በተለይ ቭሎግ ይለይል። ልክ እንደዛ ሀቡ እኔ ለጥያቄ ስለምንጠቀመው ሀቡ ኩዌሽን አደርጋለሁ። ሀቡ ጥያቄ ይሆናል። ጥያቄ የሚጠይቅ የሚፈልግ ሰው በዛ መጥቶ እንጠይቅ። እሺ አብያውን ማውራት ስላለ አዎ ማሪ ትችያለሽማ። እሺ አመሰግናለሁ። እና አንድ ኢትዮጵያ ያለው ነው ነገር የተፈጠረው ማለት ነው። አሁን ሳውዲ ነው ያለሁት እና ግን ፎሎ እንዴት እንዳደረኩሽ ልንገርሽ መጀመሪያ። እሺ አይሻለሁ ቲክቶክ እንደዚህ ቪዲዮ ተቆርጦ ምናምን ቲክቶክ ላይ አይሻለሁ፣ ግን ፎሎ አድርጌሽ አላውቅም። ሳውዲ መጥቼ ነው ፎሎ ያደረኩሽ እና እንዴት አደረኩሽ መሰለሽ? ምናልባት ካስገባችኝ ብዬ በጣም ያስጠላ ሙድ ውስጥ ነበርኩኝ እና የገንዘብ ማሰባሰብ ምናምንም አይደለም። ያው እንድትረዳኛ ብዙ ሰው ይገባል፣ እሷ ጋር ብዙ ሰው ያውቃታል እና የሚያስቅ ነገር ነው። ቢያንስ ኩላሊት
የሚገዛ ሰው እንኳን ቢኖር ብዬ በጣም ያስጠላ ሁኔታ ላይ ስለነበርኩ፣ ግን አሁን ላይ ሳስበው ስህተት እንደሆነ ነው። ያው አዳዲስ ልጆች ሲመጡ በጣም ይቸገራሉ ለመልመድ፣ ከሰዎቹ ጋር ለመግባባት በጣም ስለምንቸገር እንደዚህ አይነት ነገሮች ያሳስቡናል። እና እግዚአብሔር ይመስገን አሁን ጥሩ ላይ ነኝ። እና አቡዬ ለምን ላወራሽ መሰለሽ የመጣሁት አንድ ልጅ አለች ኢትዮጵያ እያለው አንድ ግቢ ተከራይቼ ኖር ነበር ማለት ነው። ከዛቺ ልጅ ከዱባይ ማነው ዱባይ ጆርዳኒውን ቤሩት 10 አመት ቆይታ ነው የመጣችው። እኔ ያለሁበት ግቢ አብሮ አደጎች ናቸው። አብሮ አደግነን ነው የምትለው ባልና ሚስት ማለት ነው። እኔ እዛ ግቢ ነኝ፣ ተግባባን ማለት ነው። ከዛ እዛ እነሱ ቤት ያረፈችው ደግሞ ቤት እንዲገዙላት ነው፣ ባሏ ቤት እንዲገዛላት ነው። እንደነገርኩሽ 10 አመት ሰርታ የመጣችው። ከዛ አንቺ ልጅ ወደ ሀገሯ ደግሞ የሄደች ቤተሰቦቿ ጋር እየቆየች ምናምን ደግሞ ለዚህ ፕሮሰስ ትመጣለች ማለት ነው። ከዛ የሆነ ሰዓት ላይ ሄደች። እኔ አልነበርኩኝም፣ የሆነ ብር ሰጠቻት ለዚች ላከራይ የአብሮ አደግነን ለምትለው ማለት ነው። ከዛ እኔ አላየሁም፣ ስሰጣት አላየሁም። እና በስንተኛው ቀን ልጅቷን ቁጭ አድርጋት እኔንም ጠርታኝ እንዳይ ማለት ነው ልጅ ባለ 50 ዩሮ 5 ሰጠቻ፣ ባለ 100 ዶላር፣ ባለ 5 50 ዩሮ እና አንድ ደግሞ ባለ 20 ነው መሰለኝ፣ ባለ 20 ዩሮ ባለ 20 ዩሮ ሰጠቻት። ከዛ መጨረሻ ላይ ነግርሻለሁ የተፈጠረውን እና ስንት ነው የሰጠሽኝ እያለቻት እኔ እየሰማሁኝ እንድሰማት አድርጋ ትጽፋለች። ልጅቷ ደግሞ ምን ትለኛለች? እሷ በሌለችበት እኔ ያከራይን ስሟንም አላነሳም። መታ ካወራች ግን እዚህ ጋር ሀቡዬ አንቺ የምታውቅሽና መናገር የምትፈልገው ነገር ካለ መታ ካወራች እኔ እና እሷ እናወራለን። እና እቺ አሁን የምልሽ ልጅ ደግሞ አሁን ላይ ዱባይ ነው ያለችው። አሁን ዱባይ ነው ያለችው። ቤቱን ገዝታለች መሰለኝ፣ ጨራርሳ ነው የመጣችው። ከዛ 4 ባለ 50 ዩሮ ትላለች። ከዛ ይሄ በኋላ ነው የምሰማው ማለት ነው። ከዛም በኋላ ባለ 4 ባለ 50 ዩሮ 100 ዶላር 20 ብላ ጻፈች፣ በወረቀት ላይ ጽፋ አስቀመጠች። እና በመሀል እቺ ልጅ አሁንም ተመልሳ ወደ ቤተሰቦቿ ጋር ሄደች። ቤተሰቦቿ ጋር ሄዳ እህቷ አለች። እቺ ደግሞ አከራይ እህቷ ልትወልድ እሷ ቤት ነው ያለችው። እና የሆነ ቀን በጣም ቤቱ ተረብሿል። እኔ ቤቴ ክላሴ ውስጥ ነው ያለሁት። ከዛ ምንድን የተፈጠረው ብዬ ገባሁኝ ማለት ነው። ቤቱን ጥቅጥቅ አድርጎ በአንድ እግር አቁመውታል። ከዛ እንዴ ምን ሆናችሁ ነው ምናምን ስላት የሰው ገንዘብ ጠፋብኝ ብላ ታብዳለች ማለት ነው አከራይ። የማን ገንዘብ? እኔ ደግሞ ትዝ አላለኝም የማንን ገንዘብ ነው። ሕፃን ልጅ አለቻት፣ አራስ ነበረች። ሕፃኗ በጣም እያለቀሰች ስለነበር በጣም እንደ ቤተሰብ ነበርን። ሕፃኗን ይዤም የማንን ብር ነው? የመሲ ነው ስሟ ልጅቷ። የመሲ ብር እንዴት ያው ሁሉ ብር ይጠፋል? የት ነው ያረፍሽው? እንደዚህ ቦታ በቃ ቤቱን በአንድ እግር ቆሟል ማለት ነው። ከዛ እየተባለ ልጅቷ መጣች። ተማማሉ ማለት ነው። እነሱ ሁለቱ ተማማሉ። ቤቷ ውስጥ ሆነው ቤቷ ውስጥ አስገብታ እነሱ ተማምሉ። ከዛ እንደ በፊቱ አይሆኑም። የሆነ ቀን እኔ በሌለሁበት ቤቴ ገብተው አቃለኝ መጽሐፎች ምናምን አሉኝ። አሁን ቅር ብሏል። እንዳስቀመጥኩት አልነበረም። ቤቱን ቆልፌ ነው የሄድኩት። ያው አከራይ ስለሆነች ዘርፍ ቁልፍ አላት። ከዛ ቤቴ ተመነቃቅሯል። ምንም አላልኩኝም። ቤታቸውን ይዘጉታል። እንደ በፊት አይደሉም። እነዚህ ሰዎች ምን ተፈጥሮ ነው አልኩኝ ማለት ነው። እና በዚህ መሀል ከባሏ ጋር በጣም ቀውጢ ፈጥረው ምን አይነት ድራማ እንደተፈጠረ እኔ እንደዛ አይነት ድራማ ይሰራል ብዬ በፊልም ኢንዱስትሪ እንኳን እንደዛ አይነት ፊልም ይሰራል ይላል። በቃ ውሃ ውስጥ ሀይቅ ገባለው ምን እላለሁ። አበደች ማለት ነው ሴትዮዋ። ከዛም በኋላ ቤቱን ለቃ ሄደች። ህፃኗን ትታ የ6 ወር ልጅ ነበረች ህፃን ልጅ። እሷን ትታ 3 ልጆች ናት። 6 ወር ልጇን ትታ እናቷ ቤት ሄደች። ህፃኗን ትታ ማለት ነው። ያቺ ልጅም አልመጣችም። በዚህ መሀል አልመጣችም። ከዛ በኋላ ነው መጣ ሰላም ፈጥረው የተማማሉት ማለት ነው። ከዛም ሄደች 2 ቀን ሙሉ ህፃኗን እኔ ሀገር ሰላም ነው ብዬ ማለት ነው ህፃኗን ይዣት
2 ቀን። ከዛ በሶስተኛው ቀን ነው ባልየው ወስዶ አድርሷት የመጣው ሕፃኗን። ከዛ ልጅቷ መጣችና ተማማሉ። ሰዎቹ ተቀያየሩብኝ፣ በራቸውን መዝጋት ምናምን። ከዛ ልጅቷ እቺ ባለብሯ በሆነ ሰዓት ላይ ጠፋች ማለት ነው። ከኔ የለችም። የዛ መሀል ነው ያንን ግቢ ለቅቄ ወጣሁት። የሆነ ቀን ጠራችኝና ማለት ነው ከከራይ ነይ እስቲ ሰላም ነይ እስቲ ማናገርሽ ነገር አለ ቁጭ ላይ አለች። አቤት አልኳት። ገንዘብ ያሳስታል የሰው ልጅ እንደዚህ አለችኝ። እና አልኩኝ ያው ገንዘብ አንስተሽ ከሆነ እንድትምይልኝ ይፈልጋሉ አለችኝ ማለት ነው። ምን አልኳት? እንድትምይልኝ ይፈልጋሉ። እሺ ችግር የለውም በማንኛውም ሰዓት እኔ እምልልሻለሁ ተባባልንና ተዘጋጋን ከነጭራሹ። ከዛ የሆነ ቀን ቤተክርስቲያን ልክ ስትወጣት አብሬያት ወጣሁኝ። ተከትያት ሄድኩኝ። ከዛ አላየችኝም ማለት ነው። ተከትያት ሄድኩና ጸሎቷን ጨርሳን ብለን ከዛ አጠገቧ ሄድኩኝ ማለት ነው። እንድትምይልኝ እፈልጋለሁ ብለሽኛል አይደለ? አስሚኝ አልኳት። አስሚኝ ስላት እኔ በቃ በኔ ቦታ ብትሆኚ ምንድነው የምታስቢው ምናምን ብላ ልታስተባብር ሞከረች። እንድትምይልኝ እፈልጋለሁ ብለሻል? እኔ አንድ ልጅ እናት ነኝ፣ የ7 ዓመት ልጅ አለ። በጣም ታሞብኝ ነበረ ልጅ እና ታውቃለች። ይኸውልሽ ልጄን ከዛ ሰዓት ውስጥ አወጣው መድኃኒዓለም እዛ ሰዓት ውስጥ መልሶ ይጨምረው አልኳት። እንድቹ ነው ያልኩት። መቤቴ ኧረ በልጅ አትማይ ምናምን አለች። የኔ እናት ስለሆነው ነገር ነው እኮ እየተናገርኩ ያለሁት። ይሄን ነገር አድርጌው ቢሆን ኖሮ አልምልልሽም ነበር አልኳት። እዛ ለቅቄያት ወጣሁኝ። ባልየው መጣ። አስታረቋቸው ተባለ። አስታረቋቸው። ከዛ ቤት ልቀቂ ተባልኩኝ። የሆነ እኔ ደግሞ የዛን ሰዓት ስራ ልጀምር ሻይ ቡና ሰራ ነበረ እና ረከቦት ምናምን አሰርቻለሁ እያሰራሁኝ ነው። እኔ ያንን ሳሰራ በምን አይነት መንገድ እንዳመጣሁት እኔ ነኝ የማውቀው። እኔና የሚያውቁኝ ሰዎች ያውቁታል። እና ያንን ሲያዩ በቃ አመኑ መሰለኝ። ባልና ሚስት ተስማሙ። ቤት ልቀቂ። ከዛ እሺ ቤት ለቃለሁ 3 ወር ስጡኝ። የምን 3 ወር? ምን ስለሆንሽ ማን ስለሆንሽ ቤት ውስጥ ገብቶ ካለበለዚያ በእንትና ማስወጣሽ ምናምን በፖሊስ በሚሊሻ ምናምን አለኝ ማለት ነው። እስኪ ቆይ አስወጣኝ፣ አንተ በሚሊሻ የምታስወጣኝ ከሆነ አስወጣኝ፣ እኔ ቤት ካላገኘሁ የት ሄዳለሁ አልኩኝ ማለት ነው። ከዛ እኔ ምን አጨቃጨቀኝ ብዬ ቤቴን አገኘሁኝ። በ3ኛው በ4ኛ ቀን ብቻ እግዚአብሔር ሲረዳኝ ለቅቄላቸው ወጣሁ። ከዛ የነሱ ወሬ ሰምቼ አላውቅም። ከ2 ዓመት በኋላ እኔ እዚህ ሳውዲ መጥቼ ልጅቷ በቲክቶክ የምታወራው አንድ ልጅ ነበረ እኛ ሀገር። የሱን ቲክቶክ በውስጥ ሰላም ነው እንዲነስ